በጾም ወቅት አንድ ክርስቲያን እስከ ስንት ሰዓት መጾም ይኖርበታል? ቅድስት ቤተ ክርስቲያናችን በዚህ ዙሪያ ምን አስተምሮ አላት? ሰምታችሁ ከጨረሳችሁ በኋላ ይህን ቪዲዮ ለሌሎች ጓደኞቻችሁም ሼር በማድረግ አድርሱልኝ። የቤተ ክርስቲያናችን መጽሐፍ የሆነው ፍትሐ ነገሥት አንቀጽ 15 ላይ ስለ አጽዋማት እንደዚህ በማለት ያብራራልናል። ጾም ማለት በሕግ በታወቀ ጊዜ ከምግብ መከልከል፣ ነፍስን አጥግቦ ስጋን ማስራብ ማለት ሲሆን አንድ ክርስቲያን እነዚህ እንዲጾሙ የታወጁ አጽዋማትን እስከ ስንት ሰዓት እንዲጾም ቅድስት ቤተ ክርስቲያን ትደነግጋለች? አንደኛ ጾመ ነቢያት ወይም የገና ጾም እስከ 9 ሰዓት እንዲጾም ተደንግጓል። ሁለተኛ ሮብና አሩብ ጾመ ድነት ደግሞ እስከ 9 ሰዓት እንዲጾም ተደንግጓል። ሶስተኛ የፋሲካ ጾም ከመግባቱ ቀደም ብሎ ለ3 ተከታታይ ቀናት የሚጾመው የነነዌ ጾም ደግሞ እስከ 9 ሰዓት ይጾማል። አራተኛ የአብይ ጾም ወይም የፋሲካ ጾም የመጀመሪያው ሳምንት ጾመ ሐርቃል እስከ 12 ሰዓት ይጾማል። የአብይ ጾም ማለትም 40ውን ቀን እስከ 12 ሰዓት እስከ ፀሐይ መግቢያ ድረስ ይጾማል። አብይ ጾም ማለትም ሰሞነ ሕማማት ወቅት እስከ 13 ሰዓት ወይም እስከ ምሽቱ 1 ሰዓት ኮከብ እስከሚወጣ ድረስ ይጾማል። የአብይ ጾም ሰሞነ ሕማማት የመጨረሻው ቀናት የቻለና የበረታ ሰው ዓርብና ቅዳሜን በአንድነት ይጾማሉ። ካልተቻለ ግን ቅዳሜም ብቻውን ይጾማል ማለት ነው። ይህ ማለት ፋሲካ የመጨረሾች ቀናት የምናከፍለው ጾም እንደማለት ነው። አምስተኛ ጾመ ሐዋርያት ወይም የሰኔ ጾም እስከ 9 ሰዓት ይጾማል። ስድስተኛ ጾመ ፍልሰታ እስከ 9 ሰዓት ይጾማል። ሰባተኛ ጾመ ገሃድ እስከ 13 ሰዓት ይጾማል። ጾመ ገሃድ ማለት አብይት በዓላት ከሚከበሩት ከአንድ ቀን ቀደም ብለን የምንጾመው ጾም ማለት ነው። ለምሳሌ ጥምቀት ነገ እንደመሆኑ ዛሬ ቀድመን የምንጾመው፣ ገናም በተመሳሳይ እንደማለት ነው። የአጽዋማት ማዕከሉ ሁሉ ቅዳሴ ነው። ከቅዳሴ በኋላ መብላትን የፈለገ መብላት ይችላል። ትሩፋቱን የፈለገ ደግሞ እስከ ተቀመጡት ሰዓት መቆየት ይችላል ማለት ነው። አባቶቻችን እንዳሉት ከሆነ የጾም ክርክር በተነሳ ጊዜ ወደ ጾም አድሉ፣ ከመብላት ይልቅ መጾም ዋጋው ብዙ ነውና ይላሉ። ከዚህ የበለጠ ማብራሪያ ከፈለጋችሁ ፍትሐ ነገሥት አንቀጽ 15 ገብታችሁ ብታዩት ከኔ የበለጠ መረጃ ታገኛላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።